እሺ በዛሬው ፕሮግራማችን የምንቆይበት ርዕስ በፖስተሩ ላይ እንደተመለከታችሁት ኢየሱስን ልናይ እንወዳለን በሚል ርዕስ ነው እና እንደ ንዑስ ርዕስ ደግሞ የተጠቀምኩት ቃል ኢየሱስን ማየት ማመንና መከተል የሚሉት ማብራሪያ ቃላቶች አሉ። በእነዚህ ዙሪያ ቆይታ እናደርጋለን። ትምህርታችን የሚመሰረተው በዮሐንስ ወንጌል ምዕራፍ 12 ላይ ይሆናል ማለት ነው። የዮሐንስ ወንጌል ምዕራፍ 12 ላይ የተመሰረተ ነው የሚሆነው። ክብር ለእግዚአብሔር ይሁን። አጭር ጸሎት እንጸልያለን። ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ መልካም ነህ። ትላንትናን ከነጓዙ ከነመዘዙ አሳልፈ ደግሞ ዛሬ ይህንን አዲስ ቀን በእድሜያችን ላይ ስለጨመርክልን በሕይወት እንድንኖር ስለፈቀድክልን እናመሰግንሃለን። ደግሞ በሰጠህን በዚህ ዕለት ቅዱሱን ቃልህን እንድትገልጥልን እንድታበራልን የቃል ፍቺ ያበራል ተብሎ እንደተጻፈ ፍቺው እንድታበራልን በኢየሱስ ስም ጸልያለሁ። ለእኔም ለወገኖቼም ቅዱሱን መንፈስህን እንድትሰጠን ጸለይኩ በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። እዚህ ላይ ስክሪኑን ሼር አረጋችሁና እያነበብን እንቀጥላለን ማለት ነው። እሺ እንደምትመለከቱት የዮሐንስ ወንጌል ምዕራፍ 12 ላይ ከቁጥር 17 ጀምሮ ያለውን እስከ መጨረሻው ድረስ ያለው ለመሸፈን እንሞክራለን። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር። ስለዚህ ደግሞ ሕዝቡ ይህን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳ ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ በኋላው ተከትሎት ሄዷል ተባባሉ። በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሁን ነፍሴ ታውካለች። ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው። ስለዚህም አከበርኩት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች መልአክ ተናገረው አሉ። ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ። እንግዲህ ሕዝቡ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል፣ አንተስ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? ይህ የሰው ልጅ ማን ነው ብለው መለሱለት። ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማም የሚመላለስ ወዴት እንደሚሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላቸው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው።
ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርስ ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም። ኢሳይያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። ክብሩን ስላየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ። ከአለቆች ብዙዎች በእርሱ አመኑ። ነገር ግን ከምኵራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌን የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። እኔ ከራሴ አልተናገርሁምና ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ። ስለ ቃሉ እግዚአብሔር አምላካችን የተባረከ ይሁን። በጣም በጣም አስደናቂ የሆነ ክፍል ነው። የግሪክ ሰዎችንና በኢየሩሳሌምም ሲኖሩ ከነበሩት ሰዎች መካከል የተወሰኑት መጥተው በክርስቶስ ኢየሱስ በመድኃኒታችን ፊት የተናገሯቸውን ነገሮች ዮሐንስ ዲቴል ነው የዘገበልን። እዚህ ውስጥ የግሪክ ሰዎች የተናገሩት አለ፣ እዚህ ውስጥ የአይሁዳውያን የተናገሩት አለ፣ እዚህ ውስጥ እግዚአብሔር አብ ከሰማይ የተናገረው አለ፣ እዚህ ውስጥ መድኃኒታችን ኢየሱስ ክርስቶስ የተናገረው አለ። በጣም ሰፊ ነው ማለት ነው። ነገር ግን ዋናው የተነሳንበት ነጥብ ኢየሱስን ለማየት ከግሪክ የመጡትን ሰዎች የሚመለከተው ፓርት ልብ የሚገዛ ነው። ኢየሱስን ለማየት ከግሪክ የመጡትን ሰዎች የሚመለከተው ፓርት ልብ የሚገዛ ነው። ዛሬ አንተ፣ አንቺ፣ እኔ ሁላችንም ማንን ነው ማየት ምንናፍቀው? ማንን ነው ማየት ምንፈልገው? የማን ፊት ነው የሚያጓጓን? የማን ክብር ነው የሚያጓጓን የሚለውን ጥያቄ ስለሚቆሰቁስ ማንን ለማየት ነው የምትፈልገው? ወንድሜ ማንን ለማየት ነው የምትፈልጊው? ኢየሱስን ማየት የምትፈልጉ ከሆነ ኢየሱስን ልናይ እንወዳለን እያላችሁ ጻፉ። አሜን። ኢየሱስን ልናይ እንወዳለን። ኢየሱስ ለማየት የሚያጓጓ ነው። ኢየሱስ ለማየት የሚያሳሳ ነው። ፍቅር አለው፣ ክብር አለው፣ ይቅርታ አለው፣ ሰላም አለው፣ ፈውስ አለው፣ ምሕረት አለው። ሃሌሉያ። መጽናናት በርሱ ዘንድ አለ። ከሞት መነሳት በርሱ ዘንድ አለ። ከሕመም መፈወስ በርሱ ዘንድ አለ። የጥያቄዎች ሁሉ መልስ ኢየሱስ ነው። ሰው በዚህ ምድር ላይ ሲኖር አይኑ ማየት የሚፈልገው፣ ልቡ ማስተዋል የሚፈልገው፣ ጆሮ መስማት የሚፈልገው ብዙ ጉዳይ አለ። ግን መጽሐፍ እንደሚናገር የሰው አይን ከማየት አይጠግብም፣ የሰው ጆሮ ከመስማት አይሞላም፣ ሞላ አይልም፣ የሰው ልብ ከመመኘት አያርፍም። እኔ ኢየሱስን ላይ እወዳለሁ። ሃሌሉያ። ዘመኑ ተፈጽሟል፣ ጊዜው ደርሷል፣ የጌታ መምጫ ቀርቧል። ኢየሱስን ልናይ እንናፍቃለን። አሜን።
የኔ ልቤ ናፍቆት ኢየሱስን ማየት ነው። እንደተነገረለት በአምባ ላይ ፈረስ ተቀምጦ የሚመጣው እሱ ነው። ከሰማይ የሚመጣውን ትጠብቁ ዘንድ ተብሎ እንደተጻፈ ዘመኑ አልቋል፣ ምልክቶች እየተፈጸሙ ነው። ጦርንና የጦርነትን ወሬ ትሰማላችሁ እንደተባለ እየሰማን ነው። መንግስት በመንግስት ላይ ይነሳል ተብሎ እንደተጻፈው መንግስት በመንግስት ላይ ሲነሳ እያየን ነው። ህዝብ በህዝብ ላይ ይነሳል እንደተባለ ህዝብ በህዝብ ላይ ሲነሳ እያየን ነው። የብዙዎች ፍቅር ትቀዘቅዛለች ተብሎ እንደተነገረ የሰዎች ፍቅር፣ የወንድማማች ፍቅር ሲቀዘቅዝ፣ አይስ ሲሰራ፣ በረዶ ሲሰራ እያየን፣ ክፋት እግር አውጥቶ እየተራመደን፣ የአውሬው መገለጥ ቀረ እንጂ ይህ ቀረ የሚባል ምንም ነገር የለም። ከዚህ በኋላ ቤተ ክርስቲያን የምትናፍቀው የኢየሱስ ክርስቶስን መገለጥ፣ የመሲሁን መምጣት ነው። የአዳኙን መገለጥ ነው። ከሚመጣው ቁጣ የሚጠብቀን እርሱ ሲገለጥ ማየት እንሻለን። እነዚህ የግሪክ ሰዎች በእርግጠኝነት ኢየሱስን ማየት የሚፈልጉት ከፍቅርና ከአክብሮት ከሰሙትም ዜና የተነሳ ነው። ምክንያቱም ከፍ ብላችሁ ወደ ቁጥር 17 ስትመለከቱ አልዓዛርን ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩ ብዙ ሕዝብ ይመሰክሩለን ነበር። ኢየሱስ እኮ የ4 ቀን ሬሳ አስነሳ እያሉ ይናገሩ ነበር። ዝናው ተሰምቷል። ሊደበቅ የማይችል ገናናነቱ፣ ኃያልነቱ፣ አዳኝነቱ፣ በሞት ላይ ስልጣን ያለው ጌታ መሆኑ ተነግሯል። ይሄንን ነገር የሰሙ ሰዎች ኢየሱስ ማየት ናፍቀዋል። ምንድነው የሚያሳሳህ? ምንድነው የሚያጓጓ? ሪሊ አሁን በዚህ ዘመን ሰዎችን በጣም ሊያጓጓ የሚችል ነገር ምንድነው? እንዳልኳችሁ ነው። ጆሮም አይንም ልብም ከምኞት ከማየት ከመስማት አይሞላም፣ አይጠግብም። የሰውም ምኞት አይቆምም፣ ይቀጥላል። ሰው የሆነ ነገር ቢያገኝ ሌላ ከሱ የተሻለ ነገር ለማግኘት እጁን መዘርጋቱ አይቀርም። ነገር ግን የኔና የናንተ ጥማት ሊሆን የሚገባው የተቀበልነው ያመንነው የምንናፍቀውን ጌታ ለማየት ነው። ሌላ ምንም እንዳያጓጓ በዚህ ዘመን ብራዘር፣ ይሄን መልእክት በደንብ ስሙ። ሌላ የሚያጓጓ ነገር ምንም የለም። ኢየሱስ ይመጣል፣ እናየዋለን። ፊት ለፊት ክብራችንን እናየዋለን፣ ሞገሳችንን እናየዋለን፣ ህይወታችንን እናየዋለን። ስለዚህ በዚህ ባለቀ ዘመን ዲዛይራችሁን ከመንፈሳዊው ዓለም ጋር የበለጠ እንድታቆራኙት፣ እንድታስተሳስሩት፣ አይምሯችን በወንጌል እውነትና በክርስቶስ ናፍቆት እንዲያዝ ያስፈልጋል። በክርስቶስ ናፍቆት እንዲያዝ ወንድ የወደዳትን ለማየት ሌሊትና ቀን በሯ ላይ እንደሚቆም ሴትም የወደደችውን ጉብል ለማየት ሌሊትና ቀን እሱን በማሰብና የምታይበት ስፍራ በመቆም እንደምትውል ኢየሱስን ለማየት እንወዳለን። የእሱን መምጣት እንጠባበቃለን። የሙሽራችንን መገለጥ እንጠባበቃለን። ኢየሱስን ልናይ እንወዳለን። በጣም አስገራሚ ነው። የኢየሱስ መምጣትና የቤተ ክርስቲያን ንጥቀት ነው። ከዚህ በኋላ በጣም በጣም ቅርብ ነው። የምንሻውን የምንናፍቀውን ጌታ ፊት ለፊት ለማየት። ከዛ በኋላ ለዚህ ዓለም ወዮለት። ምክንያቱም ይሄ ዓለም ከጊዜ ወደ ጊዜ የሰዎች የኑሮ ዘይቤ፣ የምድራችን ሁኔታ፣ የሰዎች አእምሮና አስተሳሰብ፣ የባለጠግነት ምኞት፣ ማለቂያ የሌለው ስግብግብነት፣
አንዱ በአንዱ ላይ የሚያደርሰው በደል ከጊዜ ወደ ጊዜ እየባሰ ነው እንጂ እየቀነሰ አይደለም። እያያችሁ አይደል? እየባሰ እየከረረ እንጂ የሚቀንስ ነገር ምንም የለም። ምንም ነገር የለም። እየጨመረ የሚሄድ ክፋት፣ እየጨመረ የሚሄድ ተንኮል፣ እየጨመረ የሚሄድ ደም መፋሰስ፣ እየጨመረ የሚሄድ ስግብግብነት፣ እየጨመረ የሚሄድ ክፋት፣ እየጨመረ የሚሄድ ምቀኝነት ዓለም ላይ በሙሉ የምታዩት ይሄንን። ይሄ የመጨረሻው ዘመን ምልክት ይገለጣል ከተባለው አውሬ the son of destruction ይሄ የጥፋት ልጅ ተብሎ ከተጠራው በቀር ሌላው ነገር ሁሉ ተፈጽሟል። በምድር ላይ የተፈጥሮ ሰው ሰራሽ አደጋዎችን ማየት የተለመደ ሆኗል። ምልክቶች በላይ በላይ እየተፈራረቁ ነው ያሉት። በዚህ ዘመን ያንተ ልብ ሊያስብ፣ የኔ ልብ ሊያስብ፣ ያንቺ ልብ ሊያስብ የሚገባው የክርስቶስ ኢየሱስን መምጣት፣ የቤተ ክርስቲያንን ንጥቀት፣ እርሱን ፊት ለፊት ሄደን የምናይበት። ሃሌሉያ! አሁን እነዚህ ግሪካውያን በስጋ ክርስቶስ በተገለጠበት ዘመን ነው ልናየው እንወዳለን፣ እባካችሁን እነ ፊልጶስ አሳዩን ኢየሱስን ብለው የለመኑት። ደስ አይሉም? ክብር ለእግዚአብሔር ይሁን። ኢየሱስን የማየት ጥማት በጌታ በኢየሱስ ስም ውስጣችሁ ይግባ። ኢየሱስን የመጠማት በቃ እሱን ለማየት ጥም። መንፈሳዊ ጀግንነትን የሚያመጣው ይሄ ጥም ነው። በነገራችን ላይ ይሄ ጥም፣ ይሄ ረሃብ ሲገባ ውስጣችን መንፈሳዊ ጀግንነት። ሃሌሉያ! ኢየሱስን ማየት እንወዳለን አሉ። በበዓሉ ሊሰግዱ ከመጡት አንዳንዶቹ የግሪክ ሰዎች ነበሩ እና የግሪክ ሰዎች ጥበብን ይሻሉ አለ። የቆሮንቶስ መልእክት ምዕራፍ 1 ላይ ሐዋርያው ጳውሎስ ሲጽፍ የግሪክ ሰዎች ጥበብን ይሻሉ፣ አይሁድ ደግሞ ምልክትን ይሻሉ አለ። አይሁድ ብዙ ጊዜ የሚፈልጉት ምልክትን፣ የግሪክ ሰዎች ደግሞ ጥበብ። በተለይ የሐዋርያት ሥራ ምዕራፍ 17 ላይ ስታነቡ አሪዮስፋጎስ በሚባል ቦታ ተሰብስበው አዳዲስ ነገር ይሄ ዲስከቨር የተደረገ አዲስ ጥበብ፣ አዲስ ቅኔ፣ የተጻፈ አዲስ ቅኔ። እንግዲህ እነ ፕሉቶ አገር ነው አይደል? በጣም ብዙ ጸሐፊያን፣ በጣም ብዙ የጥበብ ሰዎች የወጡበት ምድር ነው ግሪክ። እና በዛ አሪዮስፋጎስ ተብሎ በሚጠራው ስፍራ ላይ ለረጅም ሰዓት አዳዲስ ነገር እየሰማ የሚውል ጀነሬሽን ነው። አሁን የሱን አእምሮ የያዘውን አዲስ ነገር የመስማት ጥም የቀየረ ጉዳይን የተፈጠረው ምንድነው? ያ ጉዳይ ኢየሱስን የማየት ጉጉት። ሃሌሉያ! በጣም ብዙ ሰው በተለያየ ነገር አይምሮ ተይዟል። መንፈሳዊ ነገር ለመስማት የሚተጋው የተወሰነ ሰው ነው። ስለዚህ እነዚህ ሰዎች ግን የግሪክ ሰዎች ጥበብን ይሻሉ ተብሎ ከተነገረ ከመነገሩ በፊት እነዚህ ሰዎች ኢየሱስን ለማየት ነበር የመጡት። ምክንያቱም አብዛኛው ግሪካዊ በዚህ ጥበብን በመስማት ነው የተጠመደው። እነዚህ ግን ኢየሱስን አሁን በዚህ ዘመን ያንተን አይምሮ የያዘውን ነገር መዝ ነው ብራዘር። ኳስ ለማየትና ኢንተርቴይንመንት ላይ ጊዜ ለማሳለፍ ስክሮል ለማድረግ የተለያዩ ነገሮችን ለማየት ጊዜ አለ። መንፈሳዊ ነገር ላይ ግን ጊዜ ካጣህ አልገባም ማለት ነው። መንፈሳዊ ረሃብ፣ ኢየሱስን የማየት ረሃብ ውስጥህ አልገባም ማለት ነው። አንዳንዶች ፍጡራን
ፍጡራንን ለማየት ይጓጓሉ። ፍጡራንን ለማየት እነዚህ ሰዎች ኢየሱስን ለማየት ነበር የመጡት። ምክንያቱም አብዛኛው ግሪካዊ በዚህ ጥበብን በመስማት ነው የተጠመደው። እነዚህ ግን ኢየሱስን አሁን በዚህ ዘመን ያንተን አይምሮ የያዘውን ነገር መዝ ነው ብራዘር። ኳስ ለማየትና ኢንተርቴይንመንት ላይ ጊዜ ለማሳለፍ ስክሮል ለማድረግ የተለያዩ ነገሮችን ለማየት ጊዜ አለ። መንፈሳዊ ነገር ላይ ግን ጊዜ ካጣህ አልገባም ማለት ነው። መንፈሳዊ ረሃብ፣ ኢየሱስን የማየት ረሃብ ውስጥህ አልገባም ማለት ነው። አንዳንዶች ፍጡራንን ለማየት ይጓጓሉ። ፍጡራንን ለማየት የተፈጠሩ ፍጡራን እግዚአብሔርን አገልግለው ያለፉ ችግር የለውም፣ እሱም ጥሩ ነገር ነው። ግን የነፍስ ጥማት ሊሆን የሚገባው የኢየሱስን ክብር ማየት ነው። ጌታ ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 17 ላይ ክብሬን ያዩ ዘንድ በአንተ ዘንድ ያለኝን ክብር ያዩ ዘንድ ብሎ ሲጸልይ እናያለን ለደቀ መዛሙርቱ። የሊቀ ካህኑ ጸሎት ተብሎ ይታወቃል። ያ የዮሐንስ ወንጌል ምዕራፍ 17 ላይ አንተ ብቻ አምላክ እንደሆንክ ያውቁ ዘንድ ብቻህን አምላክ የሆንክ አንተን የላከውንም ልጅህን ክርስቶስ ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ደግሞ በአንተ ዘንድ ያለኝን ክብሬን ያዩና ያንን ክብር ይካፈሉ ዘንድ እጸልያለሁ እያለ ወደ አብ ያቀረበው ጸሎት የሚገርም ነው። እሱም የሚፈልገው ያንን ክብር እንድናይለት ነው። ይወስደናል፣ መጥቶ እናየዋለን ፊት ለፊት። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እነዚህ የግሪክ ሰዎች ኢየሱስ ክርስቶስን ማየት እንወዳለን አሉ። አንቺም አንተም እኔም ይሄ ነው ሊያጓጓን የሚገባው ማለት ነው። ኦኬ፣ ይሄንን ካሉ በኋላ ፊልጶስ መጥቶ ለእንድሪያስ ነገረው። እንድሪያስና ፊልጶስ መጥቶ ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ማለት ልሞት ነው የመጣሁት፣ ልሞትልህ ነው የመጣሁት፣ ልሞትላችሁ ነው የመጣሁት። መክበር የሚለው ቃል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ሲል የሰው ልጅ መክበሪያው በኢየሱስ ሞት ነው። አንደኛው የኢየሱስን ሞት የሚያመለክት ነው። ሁለተኛው በኢየሱስ ሞት የሚመጣውን ክብር የሚያሳይ ቃል ነው። የከበርነው በክርስቶስ ኢየሱስ ውርደት ውስጥ ነው። ሕያው የሆነው በክርስቶስ ኢየሱስ ሞት ነው። የጸደቅነው በክርስቶስ ኢየሱስ ትንሣኤ ነው። ስለዚህ ሰዓቱ ስለ ሞቱ መናገር ጀመረ። ልናይ እንወዳለን ኢየሱስን ብለው ለመጡት አሁን ዘላቂ ወደሆነ ማየት ከሱ ጋር ለዘላለም ወደ መኖር የሚያመጣቸውን ዋናውን ቁም ነገር ጌታ ኢየሱስ ሊነግራቸው በእምነት እርሱን በመቀበልና በማመን ማየት ብቻ አይደለም። ማየት፣ ከዛ ደግሞ ማመን፣ ከዛ ደግሞ መከተል። ቅድም ያስቀመጥኩላችሁ ሐሳቦች እነዚህ ናቸው። ማየት ብቻ አይደለም። በስጋ ማየት ምን ጥቅም አለው? አይተውታል። ያዩት እኮ ሰቅለውታል፣ ገድለውታል። አይተ እንድታምንበት ይፈልጋል እግዚአብሔር። አይተ እንድንከተለው ይፈልጋል። በቃ ጌታ ኢየሱስ እንድናየው ብቻ አይደለም፣ አይተን እንድናምነው፣ አምነን እንድንከተለው ይፈልጋል። ስለዚህ ሞቱን ነገራቸው። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ማለት ሲሞት የስንዴ ቅንጣት የሚለው ራሱን ነው። በምሳሌ አንዲት የስንዴ ቅንጣት ተዘርታ ከዛ በኋላ በስብሶ ሞቶ ያ ፍሬ ከዛ እንደሚያቆጠቁጠው እንደሚያቆጠቁጠውና አድጎ 30 60 100 ፍሬ እንደሚያፈራው ልክ እንደዛው የተዘራ ዘር ከሞተ ከበሰበሰ በኋላ እንደሚያፈራው እንደዛው ኢየሱስ የሱን ሞት አንዲት የስንዴ ዘለላና ቅንጣት ከምታመጣው ብዙ ፍሬ ከምታፈራበት ፕሮሰስ ጋር አንድ ላይ አድርጎ ነገራቸው። ልናይ እንወዳለን ያሉት ይሄንን ነው መስማት ያለባቸው። ባዶን አይደለም። ልናይ እንወዳለን ባዶ አይደለም፣ በእምነት መሆን አለበት። ከዛ በኋላ ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል አለ። ኢየሱስ ክርስቶስን ማየት ወደ እምነት ያመጣል። ወደ እምነት ሲያመጣ ለውጥ አለ በሕይወት። ይሄ ዓለም
አይደለም የሚገዛ የክርስቶስ ፍቅርና የክርስቶስ እውነት ነው የሚገዛ። ነፍሱን የሚወድ ያጠፋታል ማለት ራስን ስለማጥፋት አይደለም። ይሄ ራስን ስለማጥፋት አይደለም፣ ወይም ደግሞ ራስን ስለመግደል አይደለም። እዚህ ጋር የሚናገረው ሐሳብ ነፍሱን የሚወድ ማለት መዳን የሚፈልግ ከኔ ጋራ ለዘላለም መኖር የሚፈልግ ከዚህ ዓለም ጋር አይጣበቅም። ግሪኩ ጥበብ ከሚለው አይሁድ እምነት ከሚሉት ነገር ጋራ ምልክት ከሚሉት ነገር ጋራ ተጣብቆ አይኖርም። ወይም የዚህ ዓለም ብልጽግናና ሀብት ጋራ ተጣብቆ አይኖርም። ለዘላለም ሕይወት የሚያበቃውን እውነት ተቀብሎ ነፍሱን ለክርስቶስ አስገዝቶ ይኖራል እንጂ ለዚህ ዓለም ክፋትና ክርፋት አይገዛም ማለት ነው። ለአጋንንትና ለዲያብሎስ መንግስት አይገዛም ማለት ነው። ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። እዚህ ጋር ላምጣላችሁ ድጋሚ ነፍሱን የሚወድ ቁጥር 25 ነፍሱን በዚህ ዓለም የሚጠላ ለዘላለም ይጠብቃታል። ይሄ በዚህ ምድር ላይ ስንኖር ዓለም እንድንሸት የኃጢአት ባሪያዎች እንድንሆን ካደረገን ሲስተም ውስጥ የሚያወጣን የክርስቶስ ኢየሱስ ፍቅር፣ እሱን ማወቅና እሱን ማየት ማመን። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ምስጋና ለእግዚአብሔር ይሁን። በጣም ጠቃሚ ነገር ነው እየተነጋገርን ያለነው። ከዛ በኋላ ወደ አገልግሎት ያመጣው የሚያገለግለኝ ቢኖር ይከተለኝ ይላል። አሁን በሞተውና በተነሳው ኢየሱስን ማየት የቻለ ሰው በሞቱና በትንሳኤው ያምናል። ከዛ ያገለግለዋል፣ ይከተለዋል። እኔም ባለውበት አገልጋይ ደግሞ በዚያ ይሆናል፣ የሚያገለግለኝም ቢኖር አብ ያከብረዋል። ስለዚህ ለማየት ብቻ የመጣውን ያንን ወገን የግሪክ ሰዎችን ጥያቄ ጌታ ኢየሱስ እንዴት ነው ያብራራው? ከዘላለም ሕይወት ጋር አገናኝቶ ነው ያብራራው። የዘላለም ረፍትና በሰማይ ስላለ መክበር፣ አብ ስለሚሰጠው ሽልማት፣ ከክርስቶስ ጋር ለዘላለም ስለመኖር ነው የነገራቸው። ኢየሱስን ልታደንቀው የምትፈልገው ጌታ አይደለም፣ ልትከተለውና ለዘላለም ልታምነው የሚገባ ጌታ ነው። ፋሽን አይደለም። ኢየሱስ የህይወት ዘመን እምነታችን ነው። የህይወት ዘመን ገዣችን ነው እና የሚያገለግለኝ ቢኖር አለ። ከዛ አሁን ነፍሴ ታውካለች፣ ምን ስላለው አባቴ ከዚህ ሰዓት አድነኝ። አሁን የክርስቶስ ኢየሱስን ማንነት፣ የሱን ማንነት ፍጹም አምላክነቱንና ፍጹም ሰውነቱን በሚናገራቸው ነገሮች ውስጥ፣ ሐዋርያቱ በጻፉት ጽሑፎች ውስጥ፣ በተብራሩት መልእክቶች ውስጥ እናየዋለን። በጣም አስገራሚ የሆኑ አገላለጦች አሉ። አሁን የኢየሱስ ክርስቶስን ፍጹም ሰውነት የሚሰቃይ የሚፈራ አያችሁ፣ የሚጨነቅ የሚደክም የሚዝል የሚታመም ማንነት ያለው በስጋ የተገለጠ አምላክ ስለሆነ በፍጹም ሰውነቱ ምን ሲል ነው የምናየው? እዚህ ጋር ነፍሴ ታውካለች ምን ስላለው ሲል እናያለን። ኢየሱስን ስታየው ሰው ነው፣ ስታምነው አምላክ ነው። ሃሌሉያ! ምስጋና ለጌታ ለኢየሱስ ይሁን። ስታየው ሰው ነው፣ ስታምነው አምላክ ነው። ወይም ደግሞ ፍጹም ሰውነቱንም ፍጹም አምላክነቱንም ተቀብለህ ነው አመንክ የሚባለው። ማየት ማመን ነው እንደሚሉት ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ልናየው መጣን ላሉት ሰዎች ማየት ብቻ ሳይሆን ፍጹም ሰውነቱን ፍጹም አምላክነቱንም ማወቅና ማመን ያስፈልጋል ማለት ነው። ሃሌሉያ! እንዴት ደስ ይላል! እንደተባረካችሁበት አምናለሁ። ይሄ በጣም በጣም የሚገርም ነገር ነው
እና ነፍሴ ታወከች የሚለው ፍጹም ስብዕናውን ወይም ደግሞ ሰውነቱን የሚያሳይ ነው። አባት ሆይ ከዚህ ሰዓት አድነኛል። ከዚህም ሌላ በሌሎች የወንጌል ክፍሎች ውስጥ ብትችል ይህች ጽዋ ከኔ ትለፍ ብሎ ሲጸልይ እናያለን። ልክ እንደዛው አድነኝ ይለዋል። ነገር ግን ለዚህ ወደዚህ ሰዓት መጣ። አሁን ተመልከቱ፣ ይሄን ሁሉ ካለ በኋላ ምን ይላል? ነገር ግን ስለዚህ ወደዚህ ሰዓት መጣሁ ይላል። ስለዚህ ለመሞት እንደመጣ ነው የሚናገር። ስለዚህ ጉዳይ በመስቀል ለመሞት መራራውን ጽዋ ለመጎንጨት እንደመጣ ሲናገር፣ ነገር ግን ስለዚህ ወደዚህ መጣሁ። ዓላማ አይቀየርም ማለት ነው። ይህን ጌታን ያመን ነው፣ ይህን ጌታን የተከተል ነው። አባቶች ስምህን አክብረው፣ ስለዚህም አከበርኩት ደግሞም አከብረዋል የሚል ድምፅ ከሰማይ መጣ። ወዲያው ኢየሱስ ይህን ጸሎት ከጨረሰ በኋላ ስምህን አክብረው ሲል ይውላችሁ የኢየሱስ ክርስቶስ መክበር የአብ መክበር ነው። አብ ኢየሱስ ስሙ እንዲከበርና በሰማይ በምድር ያለው ሁሉ ጌትነቱን እየመሰከረ እንዲሰግድለት ከስም ሁሉ በላይ የሆነ ስም ሰጠው ነው የሚለው ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ የሚበልጠውንም ስም ሰጠው፣ በሰማይ በምድር ያለው ሁሉ ይሰግድለት ዘንድ። አዮ አባቱን አክብሯል በመታዘዝ የአብን ፈቃድ በመፈጸም ከሦስቱ አካላት አንዱ ወልድ ኢየሱስ ክርስቶስ በሥጋ ተገልጦ የአባቱን ፈቃድ ፈጽሟል። አሁን ደግሞ አብ የእሱን ስምን እያደረገው ነው፣ እያከበረው ነው፣ ግሎሪፋይ እያደረገው ገና አስደናቂ የሆነ የክርስቶስ የክብር መገለጥ ይሆናል። ይሰበስበናል በእርሱ ዘንድ ያለውን ክብር አስደናቂ የሆነውን ለልብና ለአእምሮ አስደናቂ የሆነውን ነፍስን በደስታ የሚሞላውን ክብሩን የምናይበት ጊዜ አለ ወገኖቼ። እኛ ራሱ እናብለጨልጫለን ይላል። እኛ ራሱ ይካን ኢማጂን ብራዘር እንዴት አይነት የክብር ህይወት እንደሆነ ማለት። ለዚህ ጉዳይ ስለዚህ መጣው። ኢየሱስ ካልሞተልን ህይወት ስለሌለ፣ ኢየሱስ ካልተሰዋ የዘላለም ህይወት የሚባል ነገር ስለሌለ፣ ስርየት የሚባል ነገር ስለሌለ፣ የኃጢአት ይቅርታ የሚባል ነገር ስለሌለ፣ ስለዚህ ወደዚህ መጣዋል። እኔን ለማዳን አንተን ለማዳን አንቺን ለማዳን ነው ኢየሱስ ሊሞት የመጣው። ይሄንን የግሪክ ሰዎች ማወቅ አለባቸው። ማየትና አድንቆ ዞር ማለት አይደለም። ኢየሱስን ካየኸው ትወደዋለህ፣ ታምነዋለህ፣ ታገለግለዋለህ፣ ትከተለዋለህ። እግዚአብሔር የትውልዱን አይን ይክፈት ጌታን ማየት እንዲሆንለት። ሃሌሉያ። ነገር ግን ስለዚህ ወደዚህ ሰዓት መጣ፣ አከበርኩት ደግሞ አከብረዋለሁ የሚል ድምፅ ከሰማይ መጣ። አብ ተናገረ። እንግዲህ 3 ቦታዎች ነው አብ ድምፁን ያሰማበት በወንጌላት የተጻፉልን 3 ክፍሎች አሉ። ጌታ በስጋ በተገለጠበት ዘመን የመጀመሪያው ሲጠመቅ የነበረው ነው። ሲጠመቅ የምወደው ልጄ ይህ ነው ብሎ የተናገረበት፣ እንደዚሁ እሱ ማቴዎስ ምዕራፍ 3 ላይ አለ። ማቴዎስ ምዕራፍ 17 ላይ ደግሞ የምወደው ልጄ ይህ ነው እሱን ስሙት ብሎ አብ ከደመና የተናገረበት ክፍል አለ። ሶስተኛው ይሄ አሁን ያነበብነው ቁጥር 26 ማን ነው ቁጥር 28 ላይ ያለው የዮሐንስ ወንጌል ምዕራፍ 12 ቁጥር 28 አከበርኩት ደግሞም አከብረዋለሁ የሚል ድምፅ አብ ተናገረ። አሁን ያ አብ የተናገረው ነው እየሆነ ያለው። አሁን የኢየሱስ ስም እየከበረ ነው። ሰዎች ጌታን ሲቀበሉ የኢየሱስ ስም እየከበረ ነው። ባይዘዌ ሰዎች የኢየሱስን ትንሣኤ ሲመሰክሩ የኢየሱስ ስም እየከበረ ነው። ኦኬ፣ ዛሬ ጌታን ያልተቀበላችሁ ጌታን ብትቀበሉ የኢየሱስ ስም እየከበረ ነው በእናንተ ማለት ነው። የኢየሱስን ስም ያከበሩትን ሁሉ አብ በሰማይ ያከብራቸዋል። ከኢየሱስ ጋር እንከብራለን። ሃሌሉያ፣ ምስጋና ለእግዚአብሔር ይሁን። ከዛስ በዚያ ቆመ የነበሩ ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ፣ ሌሎች መልአክ ተናገረው አሉ። አንድ ድምፅ መጥቶ የተለያየ አይነት ድምጫና አሰማም ታያላችሁ።
የመጣው ድምጽ የአብ ድምጽ ነው፣ አንድ ድምጽ ነው። ነገር ግን ሰዎች የተረዱበት መንገድ የተለያየ ነው። ዛሬም እንዲሁ ነው። አንድ መጽሐፍ ተጽፎ ብዙ አይነት አረዳድ አለ። አብ ተናግሮት መልአክ ተናገረው ማለት ያለ መረዳት ችግር፣ የድምጫ ችግር። መመለክ ያለበት እግዚአብሔር ነው፣ ፍጡር አታምልኩ ሲባል ሰው እየሰማ ስድብ ነው ይላል። ስድብ እንዴት ሰድቡናላችሁ ይላል። ለፍጡር አትስገድ ሲባል ገልብጦ ነው የሚነግረው ሰይጣን። ገልብጦ ነው የሚረዳው። እውነት እየተነገረው ገልብጦ ነው የሚሰማው። እንዴት እኮ እንደሚያሳዝን! ወንጌል እየተነገረ ስድብ ነው የሚሆንባቸው። ኢየሱስ ነው የሚያድነው ሌሎቹ አያድኑም ሲባል ይሰድቡናል ይላሉ። ያው ተከስሼ ነው የመጣሁት። ተከስሼ ፍርድ ቤት ተሰደብን። ኢየሱስ ነው የሚያድነው፣ ፍጡራን አያድኑም። አርሴማ አታድንም፣ ማርያም አታድንም፣ ገብርኤል ሚካኤል አያድንም፣ ፍጡር ራሱን አያድንም እንኳን አንተን። በቃ እውነቱ ይሄ ነው። ግን አሰማም ላይ ችግሩ ድምጫ ላይ ነው። በተጠመቀ ጆሮ ስላልሰማው ስድብ ነው የሚሆንበት። ወይም ሰይጣን ይገለብጥና የሚጠቅመውን የምስራች ቃል ምን ያደርገዋል? ስድብ ያደርገዋል። ገልብጦ ይሰማል ማለት። የመጣው ድምጽ አከበርኩት ደግሞም አከብረዋለሁ የሚል የአብ ድምጽ ነው የመጣው። መልአክን ምን አመጣው እዚህ ጋር? የኛም ሀገር ችግር ይሄ ነው። እግዚአብሔር የተናገረውን ለመልአክ መስጠት፣ እግዚአብሔር የተናገረውን ነጎድጓድ ነው መብረቅ ነው የሚል አሰራር፣ እውነቱን በፈጣጣ መካድ። ይሄ የኛም አገር የኛም ህዝብ ችግር ነው። እንዴት ነው እየሰማህ ያለው? እንዴት ነው እየሰማሽ ያለሽ? አብ እንደተናገረው ሊያውቅ የሚችለው አይኑ የበራለት የተገለጠለት እግዚአብሔር የረዳው ሰው ነጎድጓድ ነው ይላል ግማሹ ደግሞ አይ መልአክ ነው። ኢየሱስ ምን አለ? ኢየሱስ ምን አላቸው? ነጎድጓድ ነው አሉ፣ ሌሎች መልአክ ተናገረው አሉ። ይህ ድምጽ ስለናንተ መጥቷል እንጂ ስለኔ አይደለም። ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ይሄ ድምጽ የመጣው ለናንተ፣ it's for you። ሊያዩ የመጡት ሰዎችም ሊከሱ የመጡት አይሁድም ሁሉም እየሰሙ ነው ድምጽ የመጣው። ምክንያቱም እነዚህ ሰዎች ማመን አለባቸው። አብ እንደሚመሰክርለት፣ አብ እንደላከው ማወቅ ማመን አለባቸው። እነሱ እንደሚሉት ኢየሱስ አሳች አይደለም። ዓለሙ ሁሉ ተከተለው እያሉ የሚቀኑበት ተራ ሰው አይደለም። ኢየሱስ አብ የላከው የእግዚአብሔር አብ ልጅ በስጋ የተገለጠው አምላክ ነው። ስለዚህ ያ ድምጽ የመጣው ለኔ አይደለም፣ ለእናንተ እንድታምኑ ነው። it's for you። ኢየሱስን ማመንና መከተል እንድትችሉ። ይሄ ድምጽ የመጣው ለእናንተ ነው፣ ለእናንተ ነው። ቁጥር 30 ይህ ድምጽ ስለእናንተ መጥቷል እንጂ ስለኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። በመስቀል ላይ የሚጠርቀውን ያውቀዋል። የዚህን ዓለም ገዢ እንዴት አድርጎ እንደሚመታው ያውቃል። ሽንፈት በሚመስል ሞት ውስጥ ድል እንዳለ ኢየሱስ ያውቃል። የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። ወደፊትም አሁን ጌታም ሲመጣ የሚሆነው ይሄ ነው። እሳት ውስጥ ነው የሚጣለው። እሳት ውስጥ ሞት ራሱ ይጣላል። እሳት ውስጥ አውሬው ይጣላል። ሐሳዊው መሲህ ይጣላል። ሐሰተኛው ነቢይ ይጣላል። ለሰይጣንና ለመላእክቱ ወደ ተዘጋጀ የዘላለም እሳት ይጣላል። ወደፊትም የሚሆነው ይሄ ነው። አሁንም ሲያንኮታኩተው ነው የምታየው። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ይሄ በመስቀል ላይ እንደሚሰቀልና እንደሚሞት ራሱ የተናገረበት ክፍል ነው። it's amazing። ከፍ ብሎ ተሰቅሎ እንደሚያድነን
እሺ ሁሉን ወደ እኔ ስባለሁ። አየው እንደ ማግኔት አካባቢው ላይ ያሉ ብረቶችን በሙሉ አንድ ጠንካራ ማግኔት ሰብስቦ እንደሚይዘው በክርስቶስ ኢየሱስ ሞት ወደ እግዚአብሔር መንግስት ተሰብስበናል። ህይወት የለማ ኢየሱስ ከሌለ ህይወት የለም። እዛው አድራሻዬ መስቀሉ ስር ነው እንዳለው ዘማሪው በቃ በሞቱ ሰበሰበን። ይሄ ተስፋ ቢስ የሆነውን ሚያነሳው ያጣውን እረኛ እንደሌለው መንጋ የተበተነውን እንደ በጎች ስንቅበዘበዝ የነበርነውን ወደ ነፍሳችን እረኛና ጠባቂ ተመልሰናል እንዳለ ጴጥሮስ በቃ ሰበሰበው። ተስፋ የሌለውን ይጠራዋል፣ ባለ ተስፋ ያደርገዋል። ማንም የለኝም የሚለውን ይጠራዋል፣ እኔ አለውህ ይለዋል። እኔ ኃጢአተኛ ነኝ የሚለውን ይጠራዋል፣ ጻድቅ ነኝ እንዲል ያደርገዋል። እኔ ልጅህ ሊባል አይገባኝም የሚለውን ይጠራዋል፣ ልጄ ነህ ይለዋል። እኔ ርቦኛል የሚለውን ይጠራዋል፣ ክብሩን ያጠግበዋል። እኔ ራቁቴን ነኝ የሚለውን ይጠራዋል፣ ክብሩን ያለብሰዋል። ልብሳችን ኢየሱስ፣ የህይወት ምግብ ኢየሱስ፣ የህይወት መጠጥ ኢየሱስ። ሃሌሉያ ሃሌሉያ። ኦ ኢየሱስ ስሙ ይባረክ፣ ስሙ ይባረክ። ይህን ጌታ ማመስገን ነው እንጂ ሰበሰበን። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ። እየነገራቸው አያምኑም እንጂ እየነገራቸው እንግዲህ ህዝቡ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል፣ አንተስ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? ይህ የሰው ልጅ ማን ነው ብለው መለሱለት። ከላይ ጀምሮ የሚናገረውን አይሰሙም። ይሁን በጣም ከባዱ ነገር ምንድን ነው? እዚህ ዓለም ላይ የመጀመሪያው ኢግኖራንስ ነው፣ ለማወቅ አለመፈለግ ነው። ይሄ ከሰውየው አንጻር ነው። ሁለተኛው ግን በዲያብሎስ ግዛት ውስጥ በዲያብሎስ ጨለማ ግዛት ውስጥ መኖር ነው። የሰዎችን ልብ ይዘጋዋል። ልክ ይሄ ብለድ ክለትስ የደም መርጋትና የደም ቱቦ መዘጋት ሰውየውን እንደሚገለው ዕውቀት እንዳይገባ ይደፍነዋል። የዚህ ዓለም አምላክ የማያምኑትን ልብ አሳወረ ይላል። አሳወረ እንዳያስተውል ያደርገዋል፣ ያፈዘዋል፣ ያደነዝዘዋል። ሶስተኛው ደግሞ ዕውቀት ሊሆኑ ህይወት ሊሆኑ የማይችሉ ብዙ የተግበሰበሱ ተረቶችን መሰብሰብና ማጨቅ፣ ጭንቅላት ውስጥ ማጨቅ፣ መነስነስ፣ ውስጥህ መነስነስ፣ የማይጠቅም ኖሌጅ ማለት ነው። ውሃ ማያነሳ ነገር መጠቅጠቅ። እህል የተሞላም ጆንያ ይቆማል፣ አፈር የተሞላም ጆንያ ይቆማል። ሁለቱም ሙሉ ነው የሚመስሉት። ሁለቱም ምን ተሞላ ነው ዋናው። ምን ተሞላ? የተሞላኸው ይወስንሃል፣ ማንነትን ይወስንሃል። አንድ ነው። አፈር ተሞልቶም ስንዴ ተሞልቶም ሊቆም ይችላል። ሲከፈት ነው ዋናው። ቃሉን መሞላት፣ መንፈሱን መሞላት፣ አዮ መልካምነትን በጎነትን መሞላት ያስፈልጋል። የዚህ ዓለም አምላክ የማያምኑትን ሐሳብ ሲያሳውር እንዳይገባ አድርጎ ነው። አዮ ስለዚህ በእነዚህ በሶስት መንገዶች ኢግኖራንስ፣ ለማወቅ አለመፈለግ፣ በዲያብሎስ ግዛት ውስጥና ጨለማ ውስጥ መውደቅ፣ ከእንደገና ደግሞ ሌሎች ዕውቀትና ህይወት ሊሆኑ የማይችሉ ነገሮችን በጭንቅላትና በልብ ውስጥ ማጨቅ፣ እነዚህ በሙሉ አላስፈላጊ ነገሮች ናቸው። የሰዎችን ድነት የሚያዘገዩ ናቸው። እየደጋገመ እየነገራቸው እንዳያችሁት አይገባቸው። እየደጋገሙ ይጠይቁታል። አውቆ የተኛ ደግሞ ቢቀሰቅሱት አይነቃም እንደሚባለው አንዳንዶቹ ሆን ብለው በቃል ሊያጠምዱት የሚመጡ አሉ። ጸጉር ሰንጣቂዎች አሉ። የሰው ልጅ ማን ነው? የሰው ልጅ እያለ ስለ ራሱ እየነገራቸው የሰው ልጅ ማን ነው?
ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማም የሚመላለስ ወዴት እንደሄደ አያውቅም። በጨለማ ነው እየሄዳችሁ ያላችሁት፣ ወዴት እንደምትሄዱ አታውቁም። እኔ ብርሃን ነኝ፣ በብርሃን ደግሞ መመላለስ አለባችሁ። እመኑ አላቸው። በብርሃኑ እመኑ። ብርሃኑ ማን ነው? ኢየሱስ ነው። በእኔ እመኑ እያላቸው የህይወት ብርሃን እንዲሆንላችሁ ወደ እኔ ልትመጡ ደግሞ አትወዱም ይላቸው። በግልጽ እኮ እየተሰዳደቡ እርስ በርሳቸው ፈሪሳውያን ከሰዱቃውያን ጋር እየተሰዳደቡ ኢየሱስ ጋር ይመጣሉ። ይነግራቸዋል። የእግዚአብሔር ልጅ መሆኑን ሲነግራቸው እግዚአብሔርን ሰደበ ይሉታል። አንዱ ክስም ለሞት ያበቃው አንዱ ክስም ያ ነው። ስለዚህ በጨለማ ነው እየተመላለሰ። ኢየሱስ የሌለው ሰው በጨለማ ነው ኑሮ፣ ጨለማ ነው በቃ። ምንም አይነት ኑሮ ሊኖር ይችላል፣ ሰውየው ጨለማ ውስጥ ነው። ኢየሱስ የለው አለቅ። ይሄ የሃይማኖት ነገር አይደለም የምናወራው፣ የህይወት ጉዳይ ነው። ኢየሱስ የሌለው ህይወት የለውም፣ በጨለማ ነው፣ በድቅድቅ ጨለማ ነው ያለው። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ አላችሁ። ስለዚህ ማየት ብቻ ሳይሆን ማየት ብቻ መደነቅ ብቻ ሳይሆን መከተል ማመን ያስፈልጋል ማለት ነው። እመኑ እያላችሁ ነው። አይተ የምታደንቀው አፕሪሼት አድርግ። አሁን አንድ የእግር ኳስ ተጫዋች፣ አንድ አርቲስት፣ አንድ የሆነ ስራ የሰራ ሰው በምድር ይደነቃል። ኢየሱስን እንደሱ አይደል ልታደንቅ አይደለም የተጠራው። ታየዋል፣ ትወደዋል። ስታዩ ማለት በመንፈሳዊ አይን ካልሆነ ኢቭን ስታየው ራሱ በስጋ ካየኸው እንወደው ዘንድ ደምግባት የለውም ነው የሚለው። የተሰቀለና በመስቀል ላይ ወንበዴ ተብሎ የተሰቀለና የሞተ በስጋ አይን አይተ እንዴት ልትወደው ትችላለህ? አይችልም፣ አትችልም። እንወደው ዘንድ ደምግባት የለውም። ኢሳይያስ ምዕራፍ 53 ላይ እይታ ማለት ነው። እይታ በአድናቆትና በዚህ ዓለም አእምሮ ከሆነ ወይም ደግሞ በስጋ አይን ከሆነ አትወደው። ኢየሱስን የማይወድ ደግሞ የተረገመ ነው። እንድትወደው የሚያደርግ እይታ ነው። እይታ ደግሞ መንፈሳዊ መሆን አለበት። ለኔ የከፈለው ዋጋ ነው። በመስቀል ላይ ያ በደም የተሸፈነ ገጹ፣ በጅራፍ የተላጠ ጀርባው፣ ጦር የተሻጠበት ጎኑ፣ የተቸነከረ እጅና እግሩ፣ የሾህ አክሊል የደፋው ራሱ፣ እሱን ስታይ የምትወደው በትክክለኛ እይታ ስታየው። መስማትም እንዲሁ ነው። በትክክለኛ ጆሮ ስትሰማ ነው የሚገባ ወንድሜ። በትክክለኛ ጆሮ፣ በመንፈሳዊ መረዳት እግዚአብሔር ትውልዱን ከጨለማ ያውጣ። ስለዚህ እንዲያምኑ ይነግራቸዋል። በጣም የሚያሳዝነው ይሄ ነው። ቁጥር 38 ላይ ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ፣ ይቅርታ ቁጥር 36 ላይ እመኑ ካላቸው በኋላ ኢየሱስ ይህን ተናግሮ ሄደና ተሰወረባቸው። ብዙ ጊዜ እንደዚህ አድርጓል። ከመሃላቸው ይሰወራል። ይኸውልህ ፍጹም አምላክ ነው፣ ፍጹም ሰው እንዲህ እያዩት ይሰወራል። በስጋ ነው የተገለጠው፣ ግን ምንድን ነው? አምላክ፣ የአምላክ ልጅ ነው፣ የእግዚአብሔር ልጅ ነው። እያዩት ተሰወረባቸው። እንደዚሁም በሌላ ስፍራ ከገደል አፋፍ ሊወረውሩት ሲሞክሩ በመካከላቸው አልፎ ሄደ ይላል። በመካከላቸው አልፎ ሄደ። ይሄንን እያደረገ አምኑ። የአራት ቀን ሬሳ ቀስቅሷል። እሱን ሰምተው የመጡ አሉ። የግሪክ ሰዎችን ልናይ እንወዳለን ኢየሱስን ያሉት። እነዚህም አይሁድ የተባሉትም ያውቃሉ። ግን ላለማመን ልባቸው በቃ ሬዲ ነው። አናምንም ብለው ዘግተው ነው የመጡት እና በፊታቸው ምንም እንኳን ይህን ያህል ምልክት ቢያደርግም ጌታ ሆይ ማን ምስክርነታችን አመነ? የእግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ስታነቡ ምንድን ነው የሚለው? ወደ ገዛ ወገኖቹ መጣ፣
የገዛ ወገኖቹ አልተቀበሉትም። ከዳዊት ዘርና ግንድ ነው የመጣው አይደል? ይሁዳ አንበሳ የወልደ የአብርሃም ልጅ የዳዊት ልጅ መሲሁ እንዲህ ነው እየተባለ የሚጠራው። ማቴዎስም ሲጽፍ የዳዊት ልጅ የአብርሃም ልጅ ነው የሚለው። እና የገዛ ወገኖቹ አልተቀበሉትም። ማቴዎስም ሲጽፍ የዳዊት ልጅ የአብርሃም ልጅ ነው የሚለው። እና የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነዚህ አላመኑም ይላል። እዚህም ጋር ቁጥር 39 አላመኑ። ኢሳይያስ ደግሞ በዓይኖቻቸው እንዳዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና። ስለዚህ ማመን አቃታቸው። ቅድም ያልኳችሁ አያችሁ፣ ማደንደን፣ ማደነዝ፣ እምቢተኝነት፣ ኢግኖራንስ፣ ይሄ ነው አሁንም የትውልዱ የጄኔሬሽኑ ችግር ይሄ ነው። እሺ ከዛ ደግሞ ያመኑት ደግሞ የገጠማቸው ደግሞ ቻለንጅ፣ ክብሩን ስላየ ኢሳይያስ ይህን አለ ስለሱም ተናገረ ይልና እሺ አሁን ክብሩን አይቶ ነው ኢሳይያስ ይህን የተናገረው። ትንቢተ ኢሳይያስ ምዕራፍ 6 ላይ ይህን ሐሳብ ታገኙታላችሁ። እና ማን ይሄድልናል ማን ይላክልናል ብሎ እግዚአብሔር ሲናገር እኔ እላካለሁኝ አለ። በጉጠት ፍም ከመሰዊያው ላይ ወስዶ አፉን እንደዳሰሰለትና እንደተላከ እናነባለን። ክብሩን አይቶ ነው። ኢየሱስን ማየት ይለውጣል፣ አገልጋይ ያደርጋል። እኔ ላከኝ ያለው ለዛ ነው። አዩ ኢየሱስን ስታይ፣ ክብሩን ስታይ አገልጋዩ ነው የምትሆነው፣ ባሪያው ነኝ ነው የምትለው። እንደነ ጳውሎስ በቃ የሚገዛ ፍቅር፣ የሚያንበረክክ ክብር ያለው ጌታ ነው ኢየሱስ። ሃሌሉያ! የሚገዛ ፍቅር፣ የሚያንበረክክ ክብር ያለው ነው ኢየሱስ። ላከኛ አለው። በቃ ሲያገለግል ታየዋል። እሺ ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ፣ ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። አሁን ያመኑ ደግሞ አሉ። ያመኑት ደግሞ ምንድነው ቻሌንጃቸው ስንል፣ ምንድነው ችግሩ ስንል፣ አምነዋል፣ አይተዋል፣ አምነዋል። እንዳያገለግሉት ግን ያደረጋቸው ነገር ደግሞ እንዳይከተሉ፣ ደቀ መዝሙር እንዳይሆኑ፣ ምስክሮቹ እንዳይሆኑ ደግሞ ምንድነው የገጠማቸው ችግር? ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት ፈሩ። ስለዚህ መመስከር አልቻሉ። አሁን አምነው እኮ እኔ የምናገረውን የሚያምኑ እኮ ቄሶችና መነኮሳት አሉ፣ ጳጳሳት አሉ። ትዝታው ትክክል ነው የሚናገረው ብለው ለጓደኛ የሚናገሩ አሉ። ትክክል ነው፣ እውነት ነው የሚለው አሉ። ለምን አይወጡም? ለምን አይመሰክሩም? ከምኩራብ እንዳያስወጧቸው፣ ከቤተ መቅደስ እንዳያስወጧቸው፣ እንዳያወግዟቸው፣ መናፍቅ እንዳይሏቸው። ደሞዝ ይከለከላል። ከማህበረሰብ መገለል ይመጣል። ከእድርና ከእቁብ መውጣት ይመጣል። ስለዚህ ቢያምኑም አይመሰክሩም። ደፍረው ደግሞ የሚመሰክሩት እየደረሰባቸው ያለውን ነገር ያያሉ። አሁንም በዚህ ዘመን ይሄው ቻሌንጅ አለ። ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰክሩለትም። ለምሳሌ ዮሐንስ ወንጌል ምዕራፍ 9 ላይ እውር ሆኖ ከእናቱ ማህፀን የተወለደውን ሰው እሱን ከፈወሰው በኋላ ማን ያዳነ እያሉ ዘመላልሰው በቃ ይነዘንዙታል። በቃ ኢየሱስ ነው ያዳነኝ እያለ ደጋግሞ ነገራቸው። አልሰማ ሲሉት እናንተ ደግሞ የእሱ ደቀ መዛሙርት ልትሆኑ ትወዳላችሁ አላቸው። አሽቀንጥረው ከመቅደስ አወጡ ሲል አሽቀንጥረው ኢየሱስ ደጅ ላይ ጠበቀው። በእግዚአብሔር ልጅ ታምናለህ አለ።
አምንበት ዘንድ እርሱ ማን ነው ሲለው አሁን ካንተ ጋር ቆሜ የምነጋገረው እሱ እኔ ነኝ አለው። ወድቆ ሰገደለት ይላል። ለምንድን ነው ከምኩራብ ከመቅደስ ያስወጡት ሰውየውን? ያዳነኝ ኢየሱስ ነው ስላለ። በቃ this is it። ኢየሱስ ብለህ ከተናገርክ ሃይማኖት ቤት ውስጥ መቆየት አትችልም። አሽቀንጥሮ ነው የሚያወጣው። ሲስተሙ ነው ራሱ አጋንንታዊ የሆነ ኢንስቶሌሽን አለው ውስጡ የተዘረጋ መረብ አለ። አያሰነብቱም ስል እና ታዲያ ሁሉ ሰው ዝም ብሎ የሚወጣው እንትን ነው ደስ ብሎት ነው። በቃ እንትኑ ይሄ ሪሊጂየስ የሆነው ሲስተም እውነትንና ኢየሱስን ስትመሰክር ያስወጣል። ሲስተሙ ራሱ ሰይጣን የዘረጋው ሲስተም ራሱ እንዲህ ያደርጋል ማለት ነው። ኢየሱስም ከዛ ቁጥር 43 ላይ ተመልከቱ። በጣም የሚገርም ቃል ነው። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ከእግዚአብሔር ክብር ይልቅ አንደኛ የእግዚአብሔር ክብር ተመጣጣኝ ወይም ደግሞ ተገዳዳሪ የሌለው ክብር ነው። የሰው ክብር ደግሞ ዛሬ ታይቶ ነገ ሊጠፋ የሚችል ነው። ሰው በሰማይ ያለውን የእግዚአብሔርን ክብር ትተው በምድር ያሉ ቀሚስ ያስረዘሙትን ሰዎች ክብር ፈሩ። ሁለተኛ በሰማይ እግዚአብሔር ሊሰጣቸው ካዘጋጀው የልጁ የኢየሱስ ክርስቶስ ክብር ይልቅ በምድር ሃይማኖት አልለወጡም ታማኞች ናቸው ብለው ሰዎች የሚሰጧቸውን ፈሪሳውያን፣ ሰዱቃውያን ወይም ደግሞ የመቅደስ አዛዦች የሚሰጧቸውን ክብር አስቀደሙ፣ አስበለጡ። አምነዋል እኮ ግን እስራት አለ። ኢየሱስ ጮኸ። ያስጮሃል፣ ያስቆጣል። አንዳንድ ጊዜ እኔ የጌታ ልብ አስባለሁ በእውነት እንዴት እንደተሸከመን ከራሴ ጀምሮ ሁኔታውን ሁሉ አያለው ማለት በምድር ላይ ያለውን ነገር አያለው፣ በስሙ የሚደረገውን አመጽ አያለው። ምን አይነት አምላክ ነው! ምን አይነት ትዕግስት ነው! ምን አይነት መቻል ነው! በጣም እኮ የሚገርም እኮ እኔን የቻለበት፣ አንቺን የቻለበት፣ አንተን የቻለበት ምሕረት! አቤት 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 አቤት! ጌታ ሆይ ስምህ ይባረክ። እንወድሃለን፣ ከፍ ከፍ እናደርግሃለን። ባለ ብዙ ምሕረት፣ ባለ ብዙ ጸጋ፣ ባለ ብዙ ይቅርታ፣ ማትጥለን ማትተወን ትምክህታችን ኢየሱስ ስምህ ይባረክ። ደግሞ ጸልያለሁ ያልጨከኑ እንዲጨክኑ፣ እግራቸው ላይ እጃቸው ላይ የተጠፈነገ የሃይማኖት ሰንሰለት እየቀለጠ እንዲወድቅ ጸልያለሁ። ምስክሮች እንዲሆኑ፣ ያዩትን እንዲናገሩ፣ የፍቅርህን ልክ እንዲያወሩ፣ ስላንተ ማንነት እንዲመሰክሩ፣ ከሞት እንኳን የምታድን ጌታ መሆንህን እንዲያውቁና እንዲናገሩ ከአንደበታቸው ላይ የኢሳይያስን አንደበት በእሳት በፍም እንደዳሰስከውና እንደተላከልህ መንፈስ ቅዱስ በዚህ ዘመን አምነው አውቀው ተደብቀው የሚኖሩትን ሁሉ አፋቸውን በእሳትህ እንድትቀድሰው ጸልያለሁ። የእያንዳንዳችን አንደበት ዝም እንዳይል፣ ክብር እንዳይሸብበው፣ ሰው ምን ይለኛል የሚለው አመለካከት እንዳይዘጋው በኢየሱስ ክርስቶስ ስም በአንተ እሳት መዳሰስ ይሁንልን። ኦኬ። ኢየሱስም ጮኸ እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በእርሱ ስለ ማመን ነገራቸው። ጮሆ ነገራቸው። ማመን አለባቸው። እነዚህ ሰዎች መትረፍ አለባቸው። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። እኔ ነኝ ብርሃን እያላቸው፣ በጨለማ አትኑሩ፣ በዳርክነስ ውስጥ አትኑሩ። መጥቻለሁ። ደስ አይልም? መጥቻለሁ፣ ብርሃን ሆኜ መጥቻለሁ። ሂር አይ አም። በቃ ብርሃን ሆኜ የመጣሁት እኔ ነኝ። እኔ ነኝ። ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና
ይሄ የመጀመሪያው መምጣቱ ለማዳን ነው እንጂ ለፍርድ አይደለም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ የተጻፈው ይሄ ነው። ዓለምን እንዲያድን እንጂ በዓለም እንዲፈርድ እግዚአብሔር አላከውምና በማለት ዮሐንስ የጻፈልን ማለት ነው። ዓለምን ላድን ማንም ይሄንን አላለም። በነገራችን ላይ ኢየሱስ ብቻ ነው ይሄን ያለው። ማንም ሊልም አይችልም። ማርያም ይሄን ልትል አትችልም። ሚካኤል፣ ገብርኤል፣ መላእክት፣ ቅዱሳን የተባሉት ይሄንን ሊሉ አይችሉም። ለምን? አልተላኩም። ከአብ ዘንድ አልተላኩም። ለማዳን የመጣው እሱ ነው። አውቶሪቲ ያለው እሱ ነው። ይሄን ማለት የሚችለው እሱ ነው። ዓለምን ለማዳን መጥቻለሁ፣ ልፈርድ አይደለም የመጣሁት። አሁን ሊፈርድ የሚመጣበት ደግሞ ጊዜ አለ፣ የተቀጠረ ጊዜ። ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌን የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርኩት ቃል እርሱ በመጨረሻ ቀን ይፈርድበታል። ይኸው አሁን የምትሰማው ቃል የእምነት ቃል፣ የህይወት ቃል፣ ኢየሱስ ክርስቶስን ተቀብለ የዘላለም ህይወት እንድትወርስ የጋበዘ ያለው ቃል የሱ ቃል ነው። ሰው እምቢ ሲል የሚፈርድበት ይሄ ቃል ነው። ይሄ የሚሰማው ቃል፣ ይሄ የተጻፈ the written word of God እየሰማው ለዓለም ሁሉ እየተነገረ ያለው ቃል ይፈርዳል። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ። ከአብ የሰማሁትን ነው የነገርኳችሁ አለ። ትእዛዙም የዘላለም ህይወት እንደሆነች አውቃለሁ። ማለት ይሄንን ቃል ከአብ የተቀበልኩትን ስነግራችሁ ብትቀበሉ የዘላለም ህይወት እንዳላችሁ ይታወቃል፣ አውቃለሁ። ለዛ ነው በእኔ እመኑ ምላችሁ አላችሁ። ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ። አሁን ይህንን ቃል አምነን ነው እኛ ኢየሱስን የወደድነው፣ ኢየሱስን ያመንነው፣ ኢየሱስን የተከተልነው። ልታገለግለው፣ ልትወደው፣ ልታምነው ተጠርተሃል ወንድሜ። በዚህ ዘመን ብልህ ሰው፣ ብልጥ ሰው፣ በቃ እንደው ጥበብ አለኝ የሚል ሰው ኢየሱስ ክርስቶስን የተቀበለ ያመነ ሰው። ስለዚህ ወደ ጌታ ወደ ኢየሱስ እንድትመጡ እነዚህ አሁን የግሪክ ሰዎች አምነው ነው የሄዱት። በግሪክ ከዛ በኋላ እኮ ሲስፋፋ እናያለን። ክርስቲያኒቲ የጳውሎስ ይጠራል። በሐዋርያ ሥራ እንደምናየው ቤተ ክርስቲያንም በስጢፋኖስ ምክንያት ስደት ሲገጥማት ብዙ ሐዋርያት ሲበተኑ እናያለን። በግሪክ የተስፋፋ በአሕዛብ ሀገራት ሁሉ የተስፋፋ ክርስትናን ታያለ እና ኢየሱስን ያዩ አምነውታል፣ ተከትለውታል። እኔም ኢየሱስን አይቼ አንተም አይተው ፍቅሩን በመስቀል ላይ ያደረገልህን ውለታ አይተ አምነህዋል። ጌታን የተቀበላችሁ ያመናችሁ ወገኖቼ ጌታን አገልግሉ፣ ተከተሉት። ጌታን መከተል ደቀ መዝሙር መሆን ማለት ነው። ደቀ መዝሙር መሆን ማለት ደግሞ ምስክሩ መሆን ነው። ምስክሩ መሆን የጌታ ቀን ቀርቧል። ሰዎች ንስሐ ይግቡ፣ ወደ እግዚአብሔር መንግሥት ይመለሱ። ይሄንን ከኔና ካንተ ካንቺ የሚጠበቅ አዋጅ ነው። ዛሬም ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ መቀበል የምትፈልጉ ተነክቻለሁ፣ ይሄ መልእክት ለኔ ነው። ኢየሱስን ያደረገልኝን ውለታ በመስቀል ላይ ከፈለልኝን ዋጋ አይቻለሁ፣ ገብቶኛል። ስለዚህ ጌታን መቀበል እፈልጋለሁ ምትሉ ካላችሁ አሁን ጊዜው ለናንተ ነው። አንድ ቁጥር ብቻ እንድትጽፉልኝ አበረታታችኋለሁ። በዩቲዩብ በፌስቡክ እና በቲክቶክ የምትከታተሉ ወገኖች ጌታን መቀበል እፈልጋለሁ፣ በዚህ በተማርነው ትምህርት መሰረት ከዚህ ቀን ጀምሮ ሕይወቴን ለክርስቶስ ሰጥቼ እሱን ተዘጋጅቼ ጠብቀዋለሁ ምትሉ this is the time አንድ ቁጥር ጻፉልኝ። የመዳን ቀን አሁን ነው። አሁን ዛሬ ነው። ስለዚህ